ግራ የተጋባው መካከለኛው ምስራቅ ዛሬም አንድም ኢራን ቀድማ ልትተኩስ ትችላለች፣ አንድም አሜሪካ ዛሬ ወይም ነገ በኢራን ላይ ጦር ትከፍታለች በሚሉ ለመገመት አዳጋች ሀሳቦች፣ በሌላ በኩል ቴህራን ከሞስኮ ጋር ሚስጥራዊ የጦር ስምምነት አድርጋለች፣ እንዲሁም ኢራንና አሜሪካ በጀኔቫ ስዊዘርላንድ ይደራደሩ ቀን ቆርጠዋል በሚል ጥቂት ሰላም ብዙ ስጋት በደቀኑ ጉዳዮች ታጅቦ ተወሳስቦ ቀጥሏል። የኢራኑን ሁለንተናዊ መሪ አያቶላ አሊ ኻሜኒን ከስልጣናቸው ለመገልበጥ የተደረገው ጥረትም እንዲሁ ውሃ ብልቶታል። የነ ትራምፕ ሙከራ ከዛ አልተሻገርም የሚል መረጃም ከቴህራን በኩል መውጣቱን ቀጥሏል። ቀጠናዊ ውጥረቱን መልኩን እየለወጠ በሄደበት ሰዓት ውጥረቱን የሚያረግብ የድርድር ሀሳቦች የተነሱ ቢሆንም በቴህራንም ሆነ በዋሽንግተን መካከል ያለው ወታደራዊ ግንባታ ከሆርሙዝ ሰርጥ እስከ ቀይ ባህርና እስከ ህንድ ውቅያኖስ እንዲሆን በር ከፍተዋል። ታዲያ ሐሙስ ድርድር በጀኔቫ ስዊዘርላንድ እየተባለ ባለበት ሰዓት አሜሪካ ሰኞ አሊያም ማክሰኞ በኢራን ላይ ጥቃት እንደምትሰነዝር የሚያሳዩ መረጃዎች ከአሜሪካ የደህንነት ምንጮች መውጣታቸውም በእርግጥም ስጋቱ ከትላንቱ ዛሬ በድርድር ስም ጊዜ እየገዙ ቴህራንና ዋሽንግተን ሊፋለሙ ነው በሚል እያከፉ መጥተዋል። ጆን ኪሪያኩ ይባላል። አሜሪካዊ ጋዜጠኛና ሀቅ ጋር ያልተጣረሱ መረጃዎችን በማጋራት የሚታወቅ በሲአይኤ ውስጥም የሰራ ተሟጋች ጭምር እንደሆነ ይታወቃል። እሱ የሚለው ከቀድሞ የሲአይኤ ዳይሬክተር አንድ መረጃ አገኘው። እሱም ፕሬዚዳንት ዶናልድ ትራምፕ ዛሬ ወይም ነገ ያማለት ሰኞ አሊያም ማክሰኞ በኢራን ላይ ጥቃት ለመሰንዘር ወስነዋል፣ ቆርጠው ተነስተዋል ነው በሚል ኩሪያኩ ሀሳቡን አጋርተዋል። በቅርቡ በአንደኛው ንግግራቸው ፕሬዚዳንት ትራምፕ አሜሪካ ላለፉት 47 ዓመታት እስላማዊት ኢራን ሪፐብሊክን ማጥፋት አልቻለችም ብለዋል። አሜሪካ ላለፉት 47 ዓመታት ኢራንን ለመገልበጥ አልቻለችም በሚል በራሱ ሕዝብ ላይ ነው ውንጀላ የሚያቀርቡ። ይህ ጥሩ ማመን ነው። እኔም እላለሁ ትራምፕ ራሱ ይህን ማድረግ አይችልም። የመካከለኛው ምስራቅ በጥባጯ ኢራን አሁንም ሰላም ማምጣት አለባት። እንደዛ ካልሆነ ወደፊት የሚደርሰው ጥቃት ከዚህ እጅጉን የበለጠ ይሆናል። ቀላል አይሆንም። ላለፉት 4 አስርት ዓመታት ኢራን ሞት ለአሜሪካ ሞት ለእስራኤል ስትል ቆይታለች። ወዳጄ የሲአይኤው ባለስልጣን አርብ በዋይት ሀውስ ነበር እና በቴህራን ላይ ሊከፈት ስላለው ጦርነት የተረጋገጠ መረጃ አለኝ ነግሮኛልም የሚል ሀሳቡን ያጋራው ጋዜጠኛው ኢራንም በጠንቀቅ ላይ እንድትቆም ተገዳለች ብሏል። ዋሽንግተን ቴህራን ዩራኒየም ዜሮ አቅም ላይ እንድትሆን ብቻ አይደለም የሚሳኤል ስርዓት ግንባታንም እንድታቆም ትፈልጋለች። የጋዛውን ሐማስ፣ የሊባኖሱን ሄዝቦላህ፣ የሰሜን የመኑን ሁቲ፣ የኢራቁን ካታይብ ሄዝቦላህ እንዲሁም ሌሎች ከአሜሪካ በተቃራኒው የሚስቡ ኃይሎችን መደገፍን ታቆም ባይናት። ቴህራን ደግሞ እንዲህ አይነቱን ሀሳብ የበሬ ወለደ ትርክት ቀይ መስመራችን ተጣሰ፣ ምን ብለን ልንደራደር እንችላለን የሚል መሞገቻዋን ለመንግስታቱ ድርጅት የአቶሚክ ኃይል ተቆጣጣሪ ዋና ዳይሬክተር ራፋኤል ግሮሲ ሳይቀር በአቋም መልክ ደብዳቤ እየጻፈች በመግለጽ ላይ ትገኛለች። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ለፕሬዚዳንት ዶናልድ ትራምፕ ሸብረክ የማንለው እኛ ኢራናውያን ብቻ ስለሆንን ነው በሚል ሀሳብ መስጠታቸውን በእርግጥም ጉዳዩን ያወሳስበዋል። ያ ማለት አሜሪካና ኢራን ቀን ቢገዙ እንጂ መዋጋታቸው አይቀርም የሚለውን ሀሳብ ለማጠንከር የሚያግዝ ሆኖ ተመዝግቧል። ኪሪያኩ የቀድሞ ከፍተኛ የሲአይኤ ባለስልጣን የነበረ መሆኑም ትራምፕ ከ10 እስከ 15 ቀናት ተደራድረን ካልጨረሰን ችግሮች ይፈጠራሉ ማለታቸውን ለመረዳትም ድሉን ፈጥሮላቸዋል። ምንም እንኳን ትራምፕ ድንገተኛ ጥቃት ሊሰነዝሩ እንደሚችሉ በተደጋጋሚ ቢነገርም ኢራን ከአጋሮቿ ከሩሲያ ጋር ሆና ወታደራዊ ልምምዷን በሆርሙዝ ሰርጥ አድርጋ የሚሳኤል ስርዓቷን ወደ እስራኤል አነጣጥራ መግጠሟ በቀላሉ እንደማትመታ ጠቋሚ ያደርገዋል። ለዚህም ነው ኢራን ላይ ትራምፕ ጥቃት ሰንዝረው ቬንዙዌላ ኒኮላስ ማዱሮ የአያቶላ አሊ ኻሜኒን አስተዳደር መቀየር ቀርቶ ማናጋት የቸገራቸው ተብሏል። አሁን እየወጡ ያሉት መረጃዎች ኢራንና አሜሪካ ሊደራደሩ ነው። ቀንም ቆረጡ ሽፋን ያላቸው ግን ደግሞ ዋሽንግተን ዩኤስኤስ ጀነራል አርፎርድን በሜዲትራኒያን ባህር በኩል አትላንቲክ ላይ ሞሮኮ አቅራቢያ ድረስ እንዲሁም በኦማን ባህር ዳርቻዎች አንዳንዶቹም እንደሚሉት በህንድ ውቅያኖስ ዩኤስኤስ አብርሃም ሊንከን የጦር መርከቦችን አስፍራለች መባሉ በተመሳይ ኢራን ከኤስ 400 የሩሲያ ሰራሽ የአየር መከላከያ ስርዓት እስከ እስራኤልና አውሮፓ የሚዘልቅ የተለያየ አይነት ሚሳይሎችን ለዛውም ከ2500 እስከ 3000 የሚደርሱ ባለስቲክ ሚሳይሎችን ጨምሮ መታጠቋ ውጥረቱን ቀላል አያደርገውም። ትራምፕ እንደሚሉትም በአንድ ምሽት ኢራንን ደብድበው በሰላም
ሰላም የአሜሪካ ጦር ሰፈር በመካከለኛው ምስራቅ ውሎ ያድራል ለማለት ከባድ ይሆናል። ጆን ኬሪያኮ ምክትል ፕሬዚዳንት ጄዲ ቫንስና የብሔራዊ ኢንቴሊጀንስ ዳይሬክተር ቱልሲ ጋባርድ የትራምፕን ውሳኔ የተቃወሙ ብቸኛ ባለስልጣናት ናቸው የሚል ሀሳቡንም አጋርተዋል። በሌላ በኩል መከላከያ ሚኒስትሩ ፔት ሄግሴት፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዲሁም ጆይንት ቺፍ ኦፍ ስታፍ ሙሉ ድጋፋቸውን ለውሳኔው ሰጥተዋል በሚል እንደዚሁ ጋዜጠኛው ይፋ አድርገዋል። ምንም እንኳን በዚህ መልክ ሀሳቦች ቢጋሩም የትራምፕ ከፍተኛ አማካሪዎች አሁንም ጥቃት ለመሰንዘር ውሳኔ ላይ አልደረሱም ተብሏል። ሪፐብሊካኑ ሴናተር ሊንድሲ ግራም በርካታ ባለስልጣናት ጥቃቱን ተቃውመዋል፣ እኔ ግን ትመታ ከሚሉት ውስጥ ነኝ ማለታቸው ደግሞ ትራምፕ ሰኞ ወይም ማክሰኞ ቴህራንን ያጠቃሉ የሚለውን ሀሳብ ሌላ አቅጣጫ ያሰጠዋል። በእርግጥ ቴህራን የተደራደሩ ራስን ለመከላከልና ጥቃት ሲደርስ አጸፋ ለመስጠት የተዘጋጀ አቋም ላይ እንደሆነች ተነግሯል። በዛ ላይ ኢራን አብዮታዊ ዘብ ኃይሉ IRGC የአያቶላ አሊ ኻሜኒን አንድ ቃል ነው የምንጠብቀው፣ አስፈላጊ ከሆነ ቀድሞ የማጥቃት አቅም አለን ማለቱ ችግሮች እየሰፉ መሄዳቸውን በግልጽ ያስቀምጣል። ጉዳዩ ውስብስብና በቀላሉ የማይፈታ ሆኗል። የኢራን ፖለቲከኞች የሚመጣውን ሁሉ ከህዝባቸው ጋር ለመመከት ያለፉትን 47 ዓመታት እንደ ልምድ በመውሰድ ዋሽንግተን ችግር ልትፈጥር ስትሞክር ምን ምላሽ እንደምትሰጥ መረዳት የምችል ሀገር በመሆኗ አንዱ ሌላውን በቀላሉ የማጥቃት እድሉ እንዳይኖር ያደርጋል። ለዚህም ነው የፈረንሳዩ ጋዜጣ ለፊጋሮ አያቶላ አሊ ኻሜኒን ከጥር 8 እስከ 9 እንደ ፈረንጆቹ አቆጣጠር ከስልጣናቸው ለማንሳት ተሞክሮ ሳይሳካ ቀረ በሚል ያስነበበው። ሪፖርቶች የወጡት የቀድሞ ፕሬዚዳንት ሀሰን ሩሃኒም ከቀድሞ የውጭ ጉዳይ ሚኒስትር ጃቫድ ዛሪፍና ከሌሎች ቁልፍ ባለስልጣናት ጋር ሆነው በቆም ከተማ ሲዶልቱ ነበር። ሚስጥራዊነቱን ለመጠበቅ ደግሞ ከፕሬዚዳንት ማሱድ ፔዜሽኪያን ተደበቁ። እናም በዛ ልክ ኢራናውያን አክሽፎባቸዋል በሚል ሀሳብ ተጋርተዋል። ይህ ደግሞ ሪፖርቱ ቢያስቀምጥም ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ አሉበት ወይም የሉበትም የሚለው እንዳለ ሆኖ ችግሩን ሌላ መልክ እያሰጠው ይገኛል። አሊ ላሪጃኒ የኢራኑ ጠቅላይ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ በጉዳዩ ላይ አለመስማማታቸው በአያቶላ አሊ ኻሜኒ ላይ የተደቀነባቸውን ስጋት ማክሸፍ ተችሏል በሚል ጋዜጣው አስነብበዋል። በጉዳዩ ላይ አሜሪካ ትኑርበት አትኑርበት የተባለ ነገር ባይኖርም ፍላጎቷ ግን ግልጽ ሆኖ ተቀምጧል። በዛ ላይ በኢራን 5 ዩኒቨርሲቲዎች ተቃውሞ መነሳቱ ይህን ሀሳብ የሚያጠናክር ሆኗል። መንግስትን የሚቃወምና የሚደግፍ ህዝባዊ አመጽ መሆኑ ደግሞ ለኢራን ፖለቲካ ከባድ ሊሆን ይችላል ተብሏል። ምክንያቱም እርስ በርስ ግጭት ውስጥ ከገቡ ችግሩ ይሰፋል ነው። ለፊጋሮ ሩሃኒና ዛሪፍ ለበርካታ ቀናት የቁም እስረኛ ሆነው ነበር ሲልም አስነብበዋል። በእርግጥ ከግራም ከቀኝም ያሉ መረጃዎች በዚህ ልክ ግልጽ አድርገው አላስቀመጡም። ይህ ሁሉ ፖለቲካዊና ወታደራዊ ስጋት ከውስጥም ከውጭም ያለባት ኢራን ብሔራዊ ጥቅሟን አስጠብቃ ለመጓዝ ብርቱ ስራ ላይ መሆኗ ተወስቷል። ቴህራን ከሞስኮ ጋር የ589 ሚሊዮን ዶላር የጦር መሳሪያ ስምምነት በሚስጥር አድርጋለች የሚል መረጃም ተጋርተዋል። ፋይናንሻል ታይምስ እጅግ የተራቀቁ የጦር መሳሪያዎችን ቴህራን ከሞስኮ ለመግዛት የሚያስችላትን ሚስጥራዊ ስምምነት ማድረጓን እወቁልን ብሏል። ታህሳስ ላይ በተለያዩ አቅም የሚንቀሳቀሱ በሰው ልጅ ጭምር ሚሳይሎችን እንዲሁም 2500 9M336 ሚሳይሎች በ3 ዓመታት ገብተው የሚያልቁ ተደርገው ስምምነት ላይ ተደርሷል ተብሏል። በዛ ላይ ክሬምሊን በወታደራዊ ልምምድ ስም ረቂቅ የጦር መሳሪያዎችን ለኢራን ጥሎ እየወጣ ነው ተብሏል። በ2027 የጦር መሳሪያዎቹ መግባት ይጀምራሉ፣ በ2029 ይጠናቀቃል ነው ስምምነቱ። ይህ ሁሉ ውጥረት ባለበት ሰዓት ድርድሩ ይቀጥላል ዋሽንግተንና ቴህራን ይላሉ። ትራምፕ ኢራንን ካልመታንም ይላሉ። አያቶላዎቹ ምንም አይነት ጥቃት ይድረስ የተመጠነም ይሁን መጠነ ሰፊ ለእኛ ያው ጥቃት ነው፣ ዝግጁነታችንም ዓለም ተወቅልን በሚል በውጭ ጉዳይ ሚኒስቴሯ በኩል መግለጫ ሰጥታለች። ፕሬዚዳንት ማሱድ ፔዜሽኪያንም ለሰላም ቁርጠኞች ነን፣ ግን ከነኩን የማንመታው የለም በሚል አስጠንቅቀዋል። አሜሪካ ጥቃት የምትሰነዝር ከሆነ ኢራን የምትሰጠው ምላሽ ከዚህ ቀደሙ የከፋና የበረታ ነው በሚል ወታደራዊ ሀሳቦችም በመውጣት ላይ ይገኛሉ። ቢያንስ የካታሩ አልዩዴድ የአሜሪካ ጦር ሰፈር ይመታል ነው ፖለቲካዊ ግንዛቤው። ጉዳዮች ሄደው በዲፕሎማሲ የተለወሰ ጦርነትን ሊያዋልዱ እንደሚችሉ ግን ያለምን ወታደራዊና ፖለቲካዊ ጉዳዮች ጠንቅቀው የሚረዱ ተንታኞች ስጋታቸውን በማስቀመጥ ላይ ይገኛሉ።